ከዚህ በኋላም ልጅ አልወልድም በቃኝ እግዚአብሔር ተቀይሞኛል ልጄ እንደዚህ በመሆኗ ለኛ የተመቸ ነገር ለሌላው አይጎዳም ለሁሉም ነው የሚጠቅመው ጨሶ ተደረገልኝ በክራንችና በብሬስ መሄድ ጀመርኩኝ ቤተክርስቲያን ራሷ ደገፍ አለባት ሁሉንም በርደን በቤተክርስቲያን ላይ ማድረግ አንችልም በምርጫ ጾታ እንደማይገኘው ሁሉ አካል ጉዳትም በምርጫ ነው ነገር አይደለም እንደ ትልቅ ኃላፊነት ቤተክርስቲያን ወስዳ ግዴታዋን እሷ እጅ ላይ ያለው ደም ማውረድ አለባት ሰላም ጤና ይስጥልን ውድ ተመልካቾቻችን ይህ ብርሃን ሾው ነው ዛሬም እንደገና ምህረቱ በስቶልን በጌታ ቸርነት ተመልሰን መጥተናል ውድ ተመልካቾቻችን ሳምንታችሁ በጣም ጥሩ እንደነበረ አስባለሁ ዛሬ ደግሞ በጣም ሳምንታችሁን ጥሩ የሚያደርግ ቆንጆ እንግዳ ይዤላችሁ መጥቻለሁ አብራችሁን እንድትቆዩ በአክብሮት ጋብዛችኋለሁ እንጂ እንኳን ደህና መጣሽ እንኳን ደህና ጠብቅ ደስ ብሎኛል ስላገኘሁሽ በእውነት ብሎኛል ታይባረክ አሜን እንግዲህ የምንጀምረው ጥያቄያችንን እህኒ ማናት ትንሽ ስለራስሽ ስምሽን የት አካባቢ እንዳለሽ እንድታስተዋውቂልን እሺ ስሜ ዘነበች ጌታነህ ይባላል የተወለድኩት ወደ ሰሜን ሸዋ በተለምዶ ሰላሌ ጓጽዮን አካባቢ ነው የተወለድኩት አሁን የምሰራው የመንግስት ሰራተኛ ነው ራሴን ነው ማስተዳድረው በጣም ጥሩ ጌታ ይባረክ አሜን ዘኒ እንግዲህ አሁን ራስሽን ችለሽ እየሰራሽ የምትኖሪ ነሽ ግን እንደው ልጅነትሽን እንድናቀው እንዴት ነው ያደግሽው የት ነው የተማርሽው ደግሞ ያው ጌታ እንዴት እንዳገኘሽ ራሱ ነው መቼ የሚያገኘንና ራሱ መጥቶ እንዴት እንዳገኘሽ ትንሽ እስቲ አጫውችን ስለራስሽ ያው ቅድም እንደገለጽኩት የተወለድኩበት አካባቢ ከጓጽዮን ከተማው ጓጽዮን ነው ከዛ ወደ ታች አለ ገጠራማው ክፍል እዛ ነው የተወለድኩትና እስከ 3 አመት ተኩል ድረስ ያው በእግሬ ሄድ እንደነበረ እናቴ ነግራኛለች ከ3 አመት ተኩል በኋላ ነው ጉዳቱ የደረሰብኝ እና ቤት ውስጥ እንግዲህ እናቴ እንደምትነግረኝ በጣም ፈጣን የቤተሰብን ቀልብ የምስባ አይነት ልጅ ነበርኩኝና ያው ልጅነቴን ቤተሰቦቼ ይወዱታል እና ይሄ ነገር ሲከሰት ለቤተሰቡ በጣም ከባድ ሀዘን ነበር ቤተሰቡ ሁሉ አዘነ ተደናገጠ በይበልጥ አባቴ የቤተክርስቲያን ቅርብ ሰው ስለነበር ራሱን ከእግዚአብሔር ጋር ጥሩ ህብረት እንዳለው ስለሚያስብ ይሄ ነገር ሲከሰት በጣም አዘነ እንዴት ያገለገልኩ ልጄ እንደዚህ ትሆናለች ብሎ ከፍተኛ የሆነ ሀዘን ውስጥ ገባ ከዚህ በኋላም ልጅ አልወልድም በቃኝ እግዚአብሔር ተቀይሞኛል ልጄ እንደዚህ በመሆኗ ብሎ በጣም ተከፋ እና አባቴ ከኔ በኋላ ልጅ አልወለደም ከዛ ያው እዛ በመቆየቴ ምንም የሚመጣ ነገር የለም ምክንያቱም ቦታው እንኳን ለአካል ጉዳተኛ ህፃን ቀርቶ ጉዳት ለሌለበትም ሰው በጣም ከባድ ነው በገጠር አካባቢ ስርጥ የሚባል ነገር አለ ማለት ከፍታ አለ አይደል ወርታች በጣም ዝቅተኛው ቦታ ላይ ነን ያለነው ቤቱ ድንጋያማ ነው አካባቢው ለንቅስቃሴ ፍጹም አይመችም እኔም በጣም ነው የተጎዳሁት ስለዚህ አዲስ አበባ መምጣት ነበረብኝ እና መጣው አክስቴ ጋር ነው እናቴ ይዛኝ የመጣችው ከዛ አክስቴ ወሰደችኝ አክስቴ በጣም ጥሩ ሰው ነችና እናቴ ወደ ገጠር ተመልሳ ሄደች እኔ ሁሉም በርካታ አካል ጉዳተኞች በልጅነታቸው የገቡበት ቼሻሪ ሆም የሚባል የህፃናት አካል ጉዳተኞች ማገገሚያ እዛ ገባው እዛ ስገባ ያው እንደሚደረገው ጨሶ ተደረገልኝ ህክምናዎች ተደርገውልኝ በክራንች እና በአካል ድጋፍ በብሬስ መሄድ ጀመርኩኝ እና ህክምናዬን ጨርሼ ኬጂ ዛው ፊደል እንቆጥራለን ጥሩ ነው ማለት ልጅነታችንን ያሳመረ ቦታ ነው
እስከ ዛሬ እወዳቸዋለሁ። ሁሌ ነው የማመሰግናቸዋለሁ። እና ከዛ ወጥቼ ተመልሼ ወደ አክስቴ ስመለስ እንግዲህ ወደ ገጠር መሄድ ነበረብኝ። ይቅርታ እንዴ ላቋርጥሽ። ለምን ወጣሽ? አይኖርም እኮ እዛ። ኦኬ፣ ጊዜው ማገገሚያ ነው። ማገገሚያ። አዎ፣ የአካል ድጋፍ ማለት እግርሽ ችግር ካለው ኦፕሬሽን ይደረግልሻል፣ ጀሶ ይደረግልሻል። ከዛ የአካል ድጋፍ ተደርጎልሽ በክራንችና በብሬስ ትቆሚያለሽ። ቆመሽ መሄድ መቻል ማለት ነው። እና ያው አሁን ስለወፈርኩኝ ነው ዊልቸር ላይ የሆንኩት። ከዛ ስወጣ ወደ አክስቴ ስመለስ እሷ ያንን ነገር አየችና ጓጓች። በፍጹም ወደ ገጠር አትመለስም አለች። እሷ ጋርም እንዳታስቀምጠኝ፣ የእሷ ቤትም እንዲሁ አክሰሰብል አልነበረም፣ አስቸጋሪ ነው። እና በቃ በዚህ ውስጥ ያለች የማህበራዊ ጉዳይ የአዲስ አበባ ማህበራዊ ጉዳይ በፊት ታድሶ ድርጅት የሚባሉት በየቤቱ እየዞሩ አካል ጉዳተኛ ህጻናት አሉ ወይ እያሉ ቼክ ያደርጉ ነበረ። እና ወደ ሻሸመኔ አካባቢ ፈረንጆች ነበሩ እና እነሱ ልጆች ስጡኝ ፈልጋችሁ ብለው ነበረ። በዛ መካከል እኔ ተገኘው ማለት ነው እና ሌሎች ጓደኞቼ። ከዛ በቃ ወሰዱን ፈረንጆቹ። እዛ ጅጌሳ የተባለው እዛም ከቼሻየር ጋር ተመሳሳይ ነው። የበለጠ ሕክምና አደረጉልን። ትምህርት ቤት ጀመርን። እኔም ጎበዝ ተማሪ ሆንኩኝ፣ ተሸላሚ ሆንኩኝ። እዛም ከወላጅ ባላነሰ ጥሩ ፍቅርና እንክብካቤ አድርገውልን ቆየው። እንትኑ አንድ ነው፣ አገልግሎቱ ተመሳሳይ ነው። ግን የቆይታው ጊዜ ትንሽ እዛ ቆየት ያለ ነበረ። ከዛ በቃ ወደ 3ኛ ክፍል ሳልፍ ወደ አክስቴ ተመለስኩ ማለት ነው። ከዛ በኋላ እሷ አሁንም መመለስ አልፈለገችም እና የኢትዮጵያ መንግስት እስካሁን ድረስ ያው በውጭ መንግስት የሚተዳደሩት ጋር ነው ያው የሆንኩት። ግን አሁን ስጋ ሜዳ የሚባል በተለምዶ ታጠቅ የሚባል የአካል ጉዳተኛ ህጻናት እና የህጻናት ብቻ ሳይሆን ወላጆቻቸው ወደ ጦር ሜዳ የሄዱባቸው ህጻናት ጉዳተኛም አሉ ያልሆኑም አሉ። እና የወታደር ልጆች በተለምዶ በብዛት ልክ እንደ ህጻናት አምባ እንደዛ አይነት ልጆች የሚኖሩበት ቦታ ገባው ማለት ነው። እዛ ነው ጌታን ያገኘሁት። ምንድነው በወቅቱ እንደዚህ ወንጌልን ፍትት ብሎ የሚያውቁም ተፈቶም የሚመሰክር የለም። ግን ጓደኞቼ መጽሐፍ ቅዱስ ሲያነቡ ሌሊት ሽንቴ ልሸና ስነሳ መጽሐፍ ቅዱስ ያነባሉ። እንዴ ምንድነው የምትሰሩት ምናምን ስላቸው አዲስ ኪዳን ትላለች ያቺ ሰማያዊዋ፣ እሷን ይዘው እኔንም አስገቡኝ ብዬ ነው። በዛ ነው ጌታን ግን ገብቶኝ አይደለም እውነት ለመናገር በቃ መጽሐፍ ቅዱስ ስላነበቡ እኔም ማንበብ ስለፈለኩኝ በዛ ሂደት ነው የመጣው ክርስትናው እንጂ በፕሮግረስ ነው። እሱን እያነበሽ ያው ምን እንዴት እንደሆነ አላውቅም። ግን እግዚአብሔር በጥላው የሚሰውርብሽ በቃ ያን ጊዜ ነው እሱ ወደ ቤቱ ያስገባን። በተረፈ ግን በኋላ ነው እየቆየን ስንሄድ ታጠቅም ፈረሰ። እዛ ጋር ከፍተኛ የሆነ የወንጌል ሪቫይቫል ተነሳ። ሁሉም አብያተ ክርስቲያናት እዛ የፈረሰው ማለት ደርግ ወጥቶ ኢህአዴግ እየገባ እያለ ወታደሮች እየተመዘገቡ ይወጡ ነበረ ማለት ስንብት እየተደረገላቸው። ያ ጊዜ ላይ ነው በርካታ አብያተ ክርስቲያናት ወደዛ አካባቢ መጡ እና የዛ ጊዜ አንድ ህብረት ሱቅ ነበረ። ያ ቦታ ወደ ቸርች ተቀየረ። በራሱ ጊዜ ነው፣ እግዚአብሔር ነው። እና የሚመጡት አብያተ ክርስቲያናት እዛ ለሚመጡ ወታደሮች ወንጌል ይሰብካሉ።
ሰው ወንጌልን እንደ ራሽን ተቀብሎ የወጣበት ቦታ ነው። እኛም የዛ ጊዜ ነው ክርስቶስ ማን ነው የሚለው የወንጌል ነገር የገባን ያኔ ነው። በትክክል ወንጌል ተሰበከልን። እኛም ጌታ ኢየሱስን የዛ ጊዜ ነው ያወቅነው። እግዚአብሔር ይመስገን። አሜን። አሁን ዘኒ የትምህርት ደረጃዋ መቼም አድጓል። ስለሱ ንገሪንና እንቀጥል። አሁን እንግዲህ ያው መጀመሪያ ዲፕሎማዬን በአካውንቲንግ ነበር የሰራሁት። ቀጥሎ ደግሞ በማኔጅመንት ዲግሪን ሰርቻለሁ። አሁን ደግሞ በቅርቡ ማስተርሴን ይዛለሁ እያስባለሁ። እግዚአብሔር ይመስገን። በጣም ደስ ይላል። ማለት በቃ ሁሉንም እየተቋቋሙ ግን ፕሮግረስ እያደረጉ መሄድ ለሚመለከቱን ወላጆች፣ ለሚመለከቱን አካል ጉዳተኞች ሁሉ የአንቺ ፕሮግረስን እያዩ ኦኬ እኔም ነገ እንደዚህ ሆናለሁ እንዲሉ ብዬ ነው የትምህርት ደረጃሽንም የጠየኩት። ቀላል አልነበረም። አንዲት አካል ጉዳተኛ ሴት በትምህርት ዓለም ማለፏ ማለት ሁሉንም የትምህርት ክፍለ ጊዜ በይበልጥ አሁን አካል ጉዳት እንደየዲግሪው ይለያያል፣ እንደየአይነቱም ይለያያል እና ግን አሁን በእኔ ደረጃ ላለ ሰው በትምህርት ቤት ዓለም መቆየት ከባድ ነው። ምክንያቱም ሽንት አለ፣ የወር አበባ አለ። እነሱን በትክክል ፍላጎታችንን አሟልተን የምንወጣባቸው የትምህርት ቤት ሽንት ቤቶች የሉ። በዛ ምክንያት አሟልቼ አልተማርኩም። ግን ያው 3 ፔሪድ ተምሬ 2ቱን ቤቴ ለመጠቀም የሚሄድበት ጊዜ ነበረ። ስለዚህ 2ቱን ፔሪድ ደግሞ ራስሽ ታካክሸዋለሽ በማጥናት። አዎ ምልሽ አቅምሽን ሙሉ ተጠቅመሽ እንደ ጓደኞችሽ ላይብረሪ ውለሽ አብረሽ አጥንተሽ የምታሳልፊው ጊዜ አይደለም። ግን ያው በጣም ሰቃይ ተማሪ ባትሆኝም የአቅምሽን ትወጫለሽ። እነዛን ግን ተጽዕኖ ያሳደረብሽ ማን ነው ስትዪው የመሰረተ ልማቱ ነው። ወደ ትምህርት ቤት የሚመጡ ሰዎች በእግራቸው የሚሄዱ ያለምንም ድጋፍ፣ ጆሯቸው የሚሰማ፣ የአይናቸው ጉዳይ የሚያይ እንደዚህ ብለው ነው ሰዎች የሚያስቡት። ስለዚህ በእኛ ልክ የተዘጋጀ ትምህርት ቤት ስለሌለ ከችግሩ ጋር ተጋፍጠን ማለፍ ስላለበት ያው እዚህ ደርሰናል። እንግዲህ አዎ በጣም አፕሪሺየት ማደርገው ያኛው ቻሌንጆቻችን እንዳሉ ሆነው ግን 2 ፔሪድም ማመለጠን 1 ፔሪድም ማመለጠን ግን ትምህርታችንን መማር እንዳለብን መጨረስ እንዳለብን መዘናጋት እንደሌለብን ግን ለተመልካቾቼና ለአካል ጉዳተኞች ለአካል ጉዳተኛ ወላጆችም በጣም ማስገንዘብ እፈልጋለሁ። ቻሌንጁ ይኖር፣ ያንን ግን እያለፍን እንደምንሄድ ከዘኒ ህይወት ያው በቃ እንማራለን እና እግዚአብሔርም ይረዳችኋል። ይሄንን እንድትይዙ ነው። ዘኒ ጌታ ኢየሱስ ይባርክሽ። ሌላኛው ጥያቄ ዘኒ የአካል ጉዳተኞችን ጉዳይ እንዴት ታገነዘበዋለች? እንዴት ነው በሱ ያለው አመለካከት ስለ አካል ጉዳተኞች? አዎ ወደዚህኛው ጥያቄ ከመምጣቴ በፊት ቅድም ስለነበረው ቻሌንጅ ሰዎች ከቻሌንጁ ጋር እንዲቆዩ ፍላጎቴ ባይሆንም እየታገልን ግን ቻሌንጁ እንዲጠፋ እኛ የሄድንበትን መንገድ ሌሎች እንዳይደግሙት አሁን ይሄን ፕሮግራም የሚሰሙም ሆነ ሌሎችም አካል ጉዳተኞችን በዚህ አላስፈላጊ ስቃይ ውስጥ እንዲያልፉ በማወቅም ባለማወቅም ከማድረግ መቆጠብ መልካም ነው። አሁን እያወራው ብዙ ትምህርት ቤት ያላቸው ወገኖች ይኖራሉ እና ትምህርት ቤቱ የሁላችንም ነው እና የሁሉም አድርጉት ማለት እፈልጋለሁ። እንዳረሳ ብዬ ነው። በጣም ልክ ነሽ። በጣም ዘኒ ሆነ ወላጅም አካል ጉዳተኛው በዚህ ሁኔታ ማለፍ የለበትም። በአንድ ጎን ብዙዎችን እየበደልን ስለሆነ ይሄ መስተካከል አለበት ብዬ አስባለሁ። በዚሁ አንድ ነገር ልንገርሽ የገጠመኝን በቅርብ ጊዜ አንዲት እህት የነገረችኝ ነው ለተመልካቾቻችንም ትምህርት እንዲሆንና በጣም ስራ ትሰራለች፣ አካል ጉዳተኛ ናት፣ ክራንች ተጠቃሚ ናት እና የምትሄድባቸው ቦታዎች ሁሉ የጽዳት እንትኖቹ አይመቿትም እና ግን ደግሞ በጣም የስራ ሰው ስለሆነች ቤት ውስጥ ረጅም ሰዓት መቆየት አትችልም።
በቃ እንቅስቃሴ ላይ ያለች ልጅ ናትና ምን አለች በቃ ምንም አማራጭ ስለሌለ ሳልፈልግ ዳይፐር መጠቀም አለብኝ አለች። በጣም አመመኝ ዘኔ። ማለት ይሄን ስትሰሚ ያምሻል። ፈልጋ አይደለም። ለዛውም እሷ በክራንች ነው የምትጠቀመው። ሆቴሎች ጋር መግባት ትችላለች፣ ሬስቶራንት ነው። ግን ሲሄድ ወይ ያንሸራትተኛል አለች፣ ለመቀመጥ አይመችም፣ ወይ በጣም ዝቅ ያለ ነው ወይ በጣም ከፍ ያለ ነው፣ ከቁመት እኩል አይደለምና እንደዚህ ገጠመኝ እና ስትብላ እንደዚህ አጫወተችኝና ያገናዘበ መሀል ያደረገ ነገር ማድረግ ለሁሉም ነው የሚጠቅመው። ለኛ የተመቸ ነገር ለሌላው አይጎዳም። ስለዚህ እንደው ስላነሳሽው በዛው ልጨምር ብዬ እሺ ቴንክ ትኩረት እንዲሰጠው። እሺ እና እስቲ አንቺ ስለ አካል ጉዳተኞች ያለሽን ግንዛቤ ምንድነው? ዘኒ እንዴት ነው የምትገነዘበን? እሺ አካል ጉዳተኞችን ሳይሆን አካል ጉዳትን የምገነዘብበት መንገድ ምንድነው? አሁን ለምሳሌ አሁን አንቺ ስትወለጂ ከእግዚአብሔር ጋር ተነጋግረሽ ሴት ሆኜ ቆንጆ ሆኜ እንደዚህ ብለሽ አሁን ያለሽን ማንነት ይዘሽ አልመጣሽም አይደለ? መጣሽ በቃ። ስለዚህ በቃ አንድ ሴት ልጅ ተወለደች ተብሎ በቃ አንድ ማንነት ተሰጠሽ ማህበረሰብ ውስጥ። ቤተሰቦችሽ ሴት ልጅ ተወለደላቸው፣ ደስ አላቸው፣ አለቀ። ወንድም እንደዚሁ ማለት ነው። አሁን ወንድም ሴትም የመሆን ጉዳይ የምርጫ ጉዳይ አይደለም፣ የመሆን ጉዳይ ነው። አካል ጉዳትም እንደዚህ ነው። እኔ ጉዳቴን ቆይ እዚህ ጋር ቀኝ እግሬን ትንሽ ደህና አድርገው፣ ግራዬ ደግሞ በደንብ ጉዳተኛ ይሁን፣ ከወገቤ ትንሽ ነው እንዲህ ብዬ ከጉዳቱ ጋር ያው አልተነጋገርኩም። ከእግዚአብሔር ጋር ሳይሆን ከራሱ ከጉዳቱ ጋር። ምክንያቱም ሰዎች ችግር ሲደርስባቸው እግዚአብሔርን ይወቅሳሉ አይደለም? መልካም ነገር ሲያገኙ ደግሞ ሌሎች አማልክቶቻቸውን ያመሰግናሉ። እንደዛ እንዲሆን አልፈልግም። ግን አካል ጉዳት ማንነት ነው። አካል ጉዳተኛ ማለት በእኔ ሴት እንደመሆን ወንድ እንደመሆን ነው። ያ ምን ማለት ነው? በምርጫ ጾታ እንደማይገኘው ሁሉ አካል ጉዳትም በምርጫ የሚሆን ነገር አይደለም። ግን ሆነ በቃ እኔ አካል ጉዳተኛ ነኝ። ስለዚህ ልክ በእኔ ልክ በወንድ በሴት ልክ ነገሮችን እንደምናስባቸው ሁሉ አካል ጉዳተኛም ሰው ስለሆነ በአካል ጉዳተኛ ልክ ነገሮች መስተካከል አለባቸው፣ ወደ መስመር መግባት አለባቸው እላለሁ። ለዚህ ምሳሌ ምንድነው? ለምሳሌ አሁን ወንድ ወገኖቻችን የሚጸዳዱበት ውሃ ሽንት የሚጠቀሙበት ሽንት ቤት የቆሟ አለች አይደለ? እሷን የሰራ የጽዳት ሁኔታ ይኖራልና ገቡ፣ ወንዶች ሸኑ። ነገር ግን ሌላ ወንድ ደግሞ ይመጣል፣ ሆዱ የታወከበት ወይ ደግሞ ከውሃ ሽንት ሌላ የፈለገ ሰው ይመጣል። የት ነው የሚጠቀመው? ከዛ ደግሞ እንደገና ሽንት ቤት አለ፣ ያው መጸዳጃ ተብሎ ስለተለጠፈ ሴት ደግሞ መጣች። ስለዚህ እሷም እዛ ቦታ መጠቀም አትችልም። እና ምንድነው አእምሯችንን ሰፋ ማድረግ አለብን። ይሄ ሽንት ቤት ለማን ነው የሚያገለግለው? ማን ነው እዚህ መጠቀም የሚፈልግ? ወንዶች ቆመው መሽናት የሚፈልጉ አይደለ? ከሽንት ባሻገር ደግሞ መጠቀም የሚፈልጉ ሴቶች አይደለ? ከሴቶች ደግሞ አካል ጉዳተኞች። የአካል ጉዳተኞች ኒድስ ምንድነው? በሽንት ቤት ላይ አይደለ? ሰፊ በር፣ ሰፋ ያለ መጸዳጃ፣ በጣም ዝቅ ያላለ ሴት፣ እንደዚህ ነው አይደለ? ልክ እንደዚህ አካታች የሆነ ነገር። ለምን? ሰዎች ስለሚመጡ ወደ መጸዳጃው ማለት ነው። እና ይቺ ሽንት ቤቷን ያመጣውበት መንገድ ከመጸዳጃ ቤት እንኳን የብዙ ሰዎች ፍላጎት የተለያየ ነው። ልክ እንደዚህ እኛ አስፍተን በምንመለከት ጊዜ ያ መጸዳጃ የህዝብ እስከሆነ ድረስ ህዝብ ደግሞ አንዱ አካል ጉዳተኛ ነው። ስለዚህ ለአካል ጉዳተኞች ተደራሽ በሆነ መልኩ
ያ ሽንት ቤት ምቹ መደረግ አለበት። ምሳሌውን ለማለት ነው። እና አሁን የኛን ህይወት ጣር ያደረገው ወይ ደግሞ በጣም አስቸጋሪ እንዲሆን ያደረገው አካታች አስተሳሰብ የሌላቸው መሐንዲሶች አይደለ ገንቢዎች ናቸው። ሰው ማለት ቆንጆ ጫማ አድርጋ ቀጭ ቀጭ እያለች አካሄዷ ራሱ የዳንስ የሚመስል አይነት ብቻ ከሆነች ልክ አይደለም። ነገር ግን ሴት ደግሞ ወፈር ብላ ሂል ጫማ ማታደርግም ሴት አለች አይደለ? ስለዚህ እንደዛ ሁሉ ሰውን አንድ አድርጎ መፈረጅ በአንድ ኮንቴነር ውስጥ ማስገባቱ ትክክል አይደለም። ብዙ ሴቶች አሉ፣ አካል ጉዳተኛ ሴቶች አሉ አይደለ? ሌሎች ፍላጎት ያላቸው ሴቶች አሉ፣ ብዙ ወንዶች አሉ። የወንዶችም እንደዚሁ ዳይቨርሲቲ የሴቶችም የተለያየ ነው። በዚህ ውስጥ አካል ጉዳተኞችም አንድ በጎ ልዩነት ያላቸው የማህበረሰብ ክፍሎች ናቸው። በዛ ነው የምንረዳው። በጣም ጥሩ። በዚሁ ግን አያይዤ በተለይ አንድ ቤት ውስጥ አካል ጉዳተኛ ያለው ልጅና ጉዳት የሌለው ልጅ ይኖራቸዋልና ወላጆች ይህንን እንዴት ነው ያስኬዱት ብለሽ የምትነግሪኝ ነው? ማለት ከግንዛቤ አንፃር እንዴት ያስኬዱት? ቴንክ ዩ። ብዙ ጊዜ የምገነዘበው ነገር አለ። የአብዛኛው ሰዎች የእንጀራ መጋገሪያ ምጣድ ከመሬት በጣም ከፍ ያለ ነው። ሰዎች ቆመው እንዲጋግሩ የሚያስገድድ ሲስተም ነው ያለው እና ግን እዛ ቤት ውስጥ እናትየው ወይ ደግሞ ያ ቤተሰብ አጠር ያለ ልጅ አለው፣ ረጅም ደግሞ ትኖራለች። እናትየውንም ደግሞ እናትየው ቁመት ላይ የደረሰች አለች፣ አካል ጉዳተኛም አለች ቤት ውስጥ ማለት ነው። ስለዚህ ይሄ ምጣድ እንዴት ነው አካታች መሆን ያለበት? ምጣዱ አንድ ቦታ ተገሽሮ ሰዎች እንደ ምጣዱ እንዲሆኑ መገደድ የለባቸውም። ምጣዱ ግን ፍሌክሰብል መሆን መቻል አለበት። ለአካል ጉዳተኛዋ ልጅ ዝቅ ብሎ መጋገር የምትችልበት፣ ትንሽ ደግሞ ቁመቷ አጠር ላለው ልጅ ደግሞ በልኳ ሳብ ተደርጎ የሚሰራ እንደዚህ በሚሆን ጊዜ ይሄ ለምሳሌ ያህል ነው። እንደዚህ በሚሆን ጊዜ ያቺ አካል ጉዳተኛዋ ልጅ እቤት ውስጥ ልክ እንደ እናቷ የማጀቱንም ስራ የማስኬድ ሲስተሙ አይገድባትም ማለት ነው። ስለዚህ ወላጆች የሚያደርጉትን ነገር ሁሉ አካል ጉዳተኛ ልጅ አለኝ ካሉ ዲዛይኑ በአካል ጉዳተኛዋ ልጅ ልክ መሆን አለበት ባይ ነኝ። ከወላጅ መጀመር የለበትም ጣሩ አይደለ እንዴ? ስለዚህ እኔ አንዳንድ አካል ጉዳተኞች ቤትና ጉዳተኛ ልጅ ያላቸው ቤተሰቦች ቤት ስሄድ አክሰሰብል ያልሆነ ነገር ካየው እና እጠይቃለሁ። ለምን? ምንድን ነው ችግሩ? ከዚህ ነው እኮ አይደለ ማስተማሩ የሚጀመረው ከዚህ ነው። ስለዚህ ቤታችን ውስጥ ላለችው አካል ጉዳተኛ ልጅ እውቅና መስጠት አለብን። ከማንኛውም መስማት የተሳናት ብትሆን ወላጆቿ ሄደው ምልክት ቋንቋ መማር አለባቸው አይደለ እንዴ? የአእምሮ እድገት ውስንነት ያለባት ከሆነችም ልጃቸውን እንዴት አድርገው እሷን ማስተማር የሚችሉበትን ክህሎት ከሚመለከተው አካል ሄደው መማር አለባቸው። አሁን ብዙ የኦቲዝም ጉዳት ያለባቸው ልጆችን ያሉ አሁን አንዳንድ ወላጆች በጣም የማደንቃቸውና ማከብራቸው አሉ። ስለ ልጆቻቸው እነሱ በቂ ክህሎት ይዘው በተለያዩ ማህበራዊ ሚዲያዎች ለሌሎች እናቶች ያስተምራሉ። ስለዚህ ሌሎችስ ጉዳት ላይ ያሉ ሁኔታ ስናይ መስማት የተሳናት፣ ማየት የተሳናት ወይ የተሳናቸው አካል ጉዳተኞች ወላጆቻቸው ቀድመው ከነሱ ይልቅ ስለ ልጆቻቸው ስለ ጉዳት መገንዘብ መቻል አለባቸው። ያንን ተገንዝበው በዛ ልክ ካሳደጓት ልጅቷ ወይ ደግሞ ልጁ አቅሙ ተገንብቶ ካለው ማህበረሰብ ጋር ተግባብቶ
መብቱን እየጠየቀ ወደኋላ ሳያፍር ሳይሸማቀቅ ይኖራል ብዬ አስባለሁ። እና ወላጆች አካል ጉዳተኛ ልጅ ያላችሁ ወላጆች በልጆቻችሁ ጉዳት ልክ ይሄንን ማህበረሰብ እና ያለውን ቻሌንጅ ተረድታችሁ የመፍትሄ አካል እናንተም የመጀመሪያው ግንባር ቀደም መሆን አለባችሁ ብዬ ነው መልእክት ማስተላለፈው። በጣም ትክክል ዘንዬ። ማለት በቤት ውስጥ ያለው ሴታፕ ሲስተካከል በጣም አዌርነሱ እየጨመረ እኛም ኮንፊደንሳችን እየጨመረ ወላጆችም ለልጆቻቸው በጣም በርደን አይሆንባቸውም። ስለዚህ ይሄንን የምትሰሙ ወላጆች ባይዘው ወላጅ ብቻ አይደለም ይሄንን ማድረግ ያለበት፣ ዘመድ ሊሆን ይችላል። እኛ ሰዎች ቤት ስንሄድ ኮምፈርተብል እንድንሆን ይሄንን ሁሉም ሰው እንዲያስበው ያው እንግዲህ ዘኒ በነገረችን መሰረት ጥሪያችንን እናቀርባለን። በጣም ቆንጆ የትምህርት ጊዜ እያገኛችሁ እንደሆነ በእውነት እኔ እርግጠኛ ነኝ። በጣም ደስ ብሎኝ ነው። ዘኒ ጌታ ኢየሱስ ይባርክሽ። በጣም ደስ ብሎኛል። አሁን ደግሞ ወደ መንፈሳዊ እንምጣና ወደ ዓለም ሁሉ ሂዱ ወንጌልን ለዓለም ሁሉ ስበኩ ተብሎ ለሁላችን ይሄ ትእዛዝ ተሰጥቷልና ይሄንን የወንጌል ማድረስ ከአካል ጉዳተኞች አንጻር እንዴት ነው አንቺ የምታየው? አንቺንም ጨምሮ ስለሆነ። ያው እንግዲህ ብዙ ጊዜ እንደምንረዳው ወንጌልን ለዓለም ሁሉ ሲባል የአካባቢያዊ ወይ ደግሞ ይሄ የመልክዓ ምድራዊ ሁኔታ ነው አይምሯችን ውስጥ የሚመጣው። ነገር ግን ወንጌልን ለዓለም ሁሉ ስበኩ ሲል እኔ እንደምረዳው አካባቢያዊ ባሉ ሰዎች አይደለ? ለምሳሌ አንድ የገጠር ክፍል መርጠን ወደዛ ወንጌል ለማድረስ ስንሄድ እዛ ገጠር ያሉ ሰዎች እነማን ናቸው? አካል ጉዳተኞችስ አሉ ወይ? ለነሱስ ወንጌልን እንዴት ነው የምንሰብከው? እንደው ገጠርስ ባንሄድ አዲስ አበባ ውስጥ ብዙ የተግባቦት መንገዶች ያሉበት አይደል? ከሌላው ከሀገሪቱ ክፍል በተሻለ ሁኔታ ያው ስልጣኔው ያላት ከተማ እንደመሆኗ መጠን ቤተክርስቲያን ወንጌልን ስታደርስ ወደ ዓለም ሁሉ ወንጌልን ይዛ እንድትሄድ የተመረጠች የክርስቶስ አካል እንደመሆኗ ማን ነው ወደ አይምሮዋ ትዝ የሚላት? ብዙ ጊዜ የሚሰማውን ሰው ነው። አንድ ሁለተኛ ደግሞ ቤተክርስቲያን ያለምንም የመሰረተ ልማት ችግር ገብቶ የሚሰማውን ሰው ነው። ካልሆነም ደግሞ ለምሳሌ ወንጌል የጎዳና ላይ ስብከትም አለ። ግን እዛ የጎዳናው ላይ ስብከትስ ላይ ብዙ አካል ጉዳተኞች ይተላለፋሉ። መስማት የተሳናቸው በብዛት አይደለ? በጎዳና ላይ ስብከት እኮ በጣም ብዙ ሰው ይድናል። እና ሰዎቹ ሲሰብኩ መስማት የተሳናቸው ግን ምን እየተባለ እንደሆነ ማያውቁ፣ ምን ዓለም ላይ ምን እየተባለ ነው? በምልክት ቋንቋ ካልተሰበከ እንዴት ሊያውቁ ይችላሉ? አይደለ? ወንጌል ወደ ዓለም ሁሉ እንድንሄድ ክርስቶስ የሰጠን ትልቅ ትእዛዝ ሲሆን በዓለም ውስጥ ባሉ ሰዎች ልክ ደግሞ ወንጌሉ መሰበክ አለበት። ቤተክርስቲያን አካታች መሆን አለባት። ሰዎችን በሰዎች ልክ ማሰብ አለባት። ስለዚህ በምልክት ቋንቋ ያልተሰበከ ወንጌል፣ ምቹ ለመንቀሳቀስ አዳጋች የሆነ መሰረተ ልማቱ ያልተሟላ ቤተክርስቲያን ወይ ደግሞ ለማየት የተሳናቸውም አመቺ ያልሆነ የመንቀሳቀሻ ቦታና ሊያነቡት የሚችል በብሬል ያልተዘጋጀ መጽሐፍ ቅዱስ፣ ለአእምሮ እድገት ውስንነት ላለባቸው ልጆች ደግሞ ባለው በገባቸው ልክ ስዕላዊ መግለጫ ቢሆን በተለየ መንገድ ስለ ኢየሱስ የምናስተዋውቅበት መንገድ። ስለዚህ ስራው ብዙ ነው። ይሄንን ነገር እንደ ትልቅ ኃላፊነት ቤተክርስቲያን ወስዳ ግዴታዋን
ከእሷ እጅ ላይ ያለውን ደም ማውረድ አለባት ስለ አካል ጉዳተኞች እና አሁን አብዛኛው አካል ጉዳተኛ ወደ ቸርች አይታይም፣ አይሄድም። ምክንያቱም ቤተክርስቲያኑ እንኳን ቢመች ከመንገድ በጣም የራቀ ነው። አሁን በእኔ ህይወት ብገልጸው አካባቢ ላይ ያሉ ቸርቾች ከአካባቢ አይራቁ ግድ የለም። ነገር ግን እዛ ቸርች ውስጥ ገብቼ ምቾት ተሰምቶኝ እቀመጣለሁ ወይ? አካል ጉዳተኞችን ያገናዘቡ አብያተ ክርስቲያናት መበራከት አለባቸው። እዛ መዋል እንፈልጋለን። እኛ ውለን ከወገኖች ጋር አብረን ማሳለፍ ይኖርብናል። መጸለይ አለብን። ሌሎች የአገልግሎት ዘርፎች ላይ መሳተፍ አለብን። ለመዋል ግን ሽንት ቤት ያስፈልጋል። ለመዋል ግን ለመግባት 3 ሰው ይዞኝ ገባ፣ ለመውጣት 3 ሰው። ስለዚህ እንትኑ ምንድነው በርከት ያለው የአምልኮ ሰዓት ላይ መጣው ተባብሮም ቢሆን ያወርደኝ ይሆናል። ያ ቲም ሳይበተን ቶሎ መሄድ ነው የምፈልገው። ይሄንን ስቃይ ደግሞ ብዙ ልናሳልፈው አንፈልግም እና እንደየጉዳቱ አይነት እንደ መስማት ይሳናቸው ከብሬልና ከሌሎች የመቅረጸ ድምፅ አንጻር ወንጌልን ማንበብ ስለማይመች በብሬል ግን ማግኘት ይቻላል አይደለ? በድምፅ ማስተላለፍ ይቻላል። ለመስማት ይሳናቸው በምልክት ቋንቋ የተደራጀ የምልክት ቋንቋ የወንጌል አገልግሎት ሊኖር ይገባል። ለአእምሮ እድገት ውስንነት ላለባቸው አለ ራሱን የቻለ ክህሎት በክህሎቱ ልክ። ሌላው ደግሞ ምንጊዜም በጣም የሚረሱት መስማትም ማየትም የተሳናቸው ወገኖቻችን አሉ እንደ ሄለን ኪለር እና ለነሱም ታክታይል የሚባል ራሱ የተግባቦት ክህሎት አለ እና በሱ ደረጃ ወንጌል መሰበክ መቻል አለበት። እንደኛ ደግሞ የእንቅስቃሴ ጉዳት ያለባቸው ደግሞ ከአክሰሰቢሊቲ አኳያ ከቤተክርስቲያን መሰረተ ልማትና ከመጸዳጃ ከሌሎች ጉዳዮች አኳያ መድረክ ላይ ወጥቼ እንደዚህ ማስተማር ብፈልግ እንዴት ነው የምወጣው? ይሄም ወንጌል ነው አይደለም? አቅጣጫ ማሳየት ስለሆነ የወንጌል በር ከፋች ነውና ከሴት አካል ጉዳተኞች አንጻር ሴት አካል ጉዳተኞች እኛ መጸዳጃ እንፈልጋለን አይደለ? ቆመን መሽናት አንችልም። የወር አበባ መቀየር እንፈልጋለን። የመሳሰሉ ጉዳዮች እና በደንብ ተደራጅቶ ትልቅ የማማከር ስራ እየተሰራ አብያተ ክርስቲያናት አካታች ሆነው መሄድ ይኖርባቸዋል ብዬ አስባለሁ። ስለማንም ሰው ጌታ ኢየሱስ ቅር እንዳይለው ማለት ነው እና በዚህ ደረጃ ነው ወደ ዓለም ሁሉ ሂዱ ሲል ዓለም ውስጥ አካል ጉዳተኞች አሉ። ምን አይነት አካል ጉዳተኞች አሉ? ምን ይፈልጋሉ? ወንጌል አሰማው ሰምታል በቃ አይደለም። ወስዶ አሳድጎ እሱም ደግሞ ወንጌል ሰባኪ እስኪሆን ድረስ ያንን ሰው ባለው ሁኔታ ማብቃት መቻላል። ይሄን ስል ግን ይሄንን የሚያደርጉ አብያተ ክርስቲያናት የሉም ማለት አይደለም። አሉ። እግዚአብሔር ይባርካቸው። የማውቃቸው በስም መጥራት ስለማያስፈልግ ነው። ግን ከነሱ እንኳን እነሱ ጥቂት ናቸው። ሁሉንም ሸፍነዋል ማለት አይደለም። ይሄ የሁሉ ቤተክርስቲያን ወይ አብያተ ክርስቲያናት ፕሮግራም መሆን አለበት ባይ ነኝ። በጣም በጣም ትልቅ ትምህርት፣ በጣም ትልቅ። ይህንን የሚሰሙ በጣም ብዙ ኮርስ እየወሰዱ እንደሆነ አስባለሁ። ምን ስትናገሪ ወደ ልቤ ምን እየመጣ ነበር መሰለሽ? ቸርች ላይ ደህንነት ጌታን የተቀበሉ ሰዎች አመታዊ ሪፖርት እንሰማለን አይደለ? ወንድ ይሄን ያህል፣ ሴት ይሄን ያህል መሉ ተብሎ ይነገራልና በዛ ውስጥ ይሄን ያህል አካል ጉዳተኞችንም ብለው እንደ ዘርፍ ቢይዙት ወንድን እንዳረጉ ሴትን እንዳረጉ የሴት አካል ጉዳተኞች ይሄን ያህል፣ የወንድ አካል ጉዳተኞች ይሄን ያህል፣ ምናልባት ጉዳታቸውን መጥቀስ ከተገባም ደግሞ ይሄኛው ለምን ይጠቅማል? ቤተክርስቲያን ራሷ መደገፍ አለባት። ሁሉንም በርደን በቤተክርስቲያን ላይ ማድረግ አንችልም። በጣም ኮስት የሚያወጣ ነገር ካለ ምዕመኑ ሰምቶ ሰፖርት እንዲያደርግ፣ ግን ደግሞ የወንጌል ስራ ላይ ደግሞ ሁሉንም አካታች እንዳደረጉ ሪፖርት እንዲያደርጉ ይሄኛው መጠይቅ ራሱ ቢኖራቸው
ብለን በጌታ ፍቅር እንጠይቃለን። እንግዲህ እኛ ከመጠየቅ ወደኋላ አንልም፣ እነሱም እንደሚሰሙን በጣም ተስፋ አደርጋለሁ። ዘኒ በጣም ጌታ ኢየሱስ ይባርክሽ። በጣም ትልቅ ትምህርት እየሰጠሽን ነው። ቤተክርስቲያን ውስጥ ረዥም ሰዓት እንዳናሳልፍ የሚያደርጉንን ነገሮች እየነገርሽን ነበርና የቤተክርስቲያን አገልግሎት ውስጥ ብዙ እንደሚያይ ሰው አካል ጉዳተኞች እንትን ውስጥ የሉም። ይሄ አገልግሎት ዘርፍ ውስጥ ለምሳሌ የወጣት ዘርፍ አለ፣ የአደል የሴቶች ዘርፍ አለ፣ ምናምን ብዙ ዘርፎች አሉ ቤተክርስቲያንና እዛ ውስጥ አካል ጉዳተኞችን አናይምና ከዚህ አንጻር ብቻ ነው ወይስ ሌላም ይኖረናል ብለሽ ታስቢያለሽ? እዛ ውስጥ ተካተን እንዳናገለግል እኛንም ያደረገን እኔንም ጨምሮ ነው እና ምንድን ነው ትያለሽ? ውድ ተመልካቾቻችን ክፍል 1 ፕሮግራማችን ይሄንን ይመስል ነበር። በጣም እንደተማራችሁ እንደተባረካችሁበት እርግጠኛ ነኝ። ደግሞ ክፍል 2 ደግሞ በሚቀጥለው ሳምንት ይዤላችሁ እመጣለሁ። እስከ ሳምንት የጌታ ቸርነትና ጸጋ ከእናንተ ጋር እንዲሆን እያልኩኝ መልካም ሳምንት ይሁንላችሁ።